ዛሬ የተጎዳ ኩላሊትን በከፍተኛ ሁኔታ የሚረዱ 2 የሰፕሊመንት አይነቶች እና 10 የምግብ አይነቶችን እነግራችኋለሁ። እስከ መጨረሻው በመከታተል የራሳችሁንና የቤተሰባችሁን ጤና እንድትታደጉ መክራችኋለሁ። ምክንያቱም እነዚህ ነገሮች ማወቅ ከቻልን ለቤተሰብም ለጎረቤትም ለሌላም ሰው በቃ የሚሰጥ ነገር ይኖረናል። ኪድኒ ፋንክሽኑን ቼክ የሚያደርጉበት ወይ ደግሞ ሌብሉን የሚያዩበት ክሪያቲኒን ይባላል። እሱን ኤስቲሜት የሚያደርጉበት ደግሞ ኢጂኤፍአር ከፊት ለፊት ኤስቲሜት የሚያደርጉበት ነው። ጂኤፍአር ይባላል። የክሪያቲኒን ሌብላችንን ቼክ አድርገው ኤስቲሜሽኑን በጂኤፍአር ያስቀምጡታል ማለት ነው። በዛ ነው የሚነግሩን። እዚህ ጋር ምንም አይነት ሜዲካል አድቫይስ እየሰጠው አይደለም። የምነግራችሁ ነገር ለጀነራል ለሆነ ኖሌጅ ነው። ህክምናው ላይ ኪድኒ ፋንክሽን ቼክ ሲያደርጉ ሌብል የሚያደርጉት አለ። ስቴጅ 1 ኪድኒ ዲዚዝ፣ ስቴጅ 2 ኪድኒ ዲዚዝ እና ልክ እንደ ካንሰር ስቴጅ ይሰጡታል። እና ስቴጅ 3 ላይ ሲደርሱ ኤ እና ቢ ያለው ከዛ ስቴጅ 4 አለ፣ ስቴጅ 5 እንደዛ ተደርጎ ይቀመጣል ማለት ነው። ኪድኒያችን ከዛ በፊት ግን ኩላሊታችን ብዙ ስራዎች አሉት። ግን ከዛ አይደለም ውሃ ፊልተር ያደርጋል በየጊዜው። ውሃው ጋር ተያይዞ እዛ ውሃ ውስጥ የሚሟሙ ነገሮችም አብረው ይወጣሉ። ከውሃው ጋር ተያይዞ የሚሟሙ ለምሳሌ እንደ ሶዲየም የመሳሰሉ መሟማት የሚችሉን ይወጣሉ። ከዛ ስማርት ነው ኪድኒ ተመልሶ ምን ያደርጋል መሰላችሁ? ግሉኮሱን እና ሶዲየሙን መልሶ ያስገባዋል ማለት ነው። መልሶ አብዞርብ ያደርጋል፣ ያወጣዋል፣ ክሊን ያደርገዋል። ከዛ በኋላ ግሉኮስ ታይፕ 2 ዲያቤቲክስ ወይ ደግሞ የስኳር በሽተኞች ካልሆነን በቀር 100% ግሉኮሱ መልሶ አብዞርብ ያደርጋል። ከዛ ሶዲየሙንም እንደዛ። ከዛ ግን ክሪያቲኒን የሚባለውን 0% ነው፣ ተመልሶ አይገባም። ከውሃው ጋር ይወጣል። ክሪያቲኒን የሚባለው ከመስል ዌስት የሆነ ፕሮዳክት ነው። መስላችን ብሬክዳውን ሲያደርግ የሚወጣ ያው ከመስል ብሬክዳውን አድርጎ የሚወጣ ዌስት ነው። ከውሃው ጋር አብሮ ይወጣል። ከውሃው ጋር በቃ የሚሟሙ ነገሮች ሁሉ ይወጣሉ በኩላሊት አማካኝነት። አንለስ ሬድ ብለድ ሴል፣ ፕሮቲን የመሳሰሉት ያው ማለፍ ስለማይችሉ ፓሪክላቸው ላርጅ ስለሆነ ማለፍ ስለማይችል እነሱ አይወጡም። ክሪያቲኒን ከመስል ዌስት ተደርጎ የሚወጣ ፕሮዳክት ነው። ደም ውስጥ 0% ነው፣ ተመልሶ አይገባም። ግን ብለዳችን ውስጥ ከተገኘ ሜጀር እየተደረገ የኪድኒያችን ፋንክሽን ጤና በዛ ይለካል ማለት ነው። እና ብዙ ጊዜ 90 ላይ ሲሆን ስቴጅ 1 ነው፣ ግን ኖርማል ብለው የሚያስቀምጡበት ማለት ነው። ስቴጅ 1 90፣ ከ90 በላይ ኢትስ ኦኬ። ከ90 በላይ ከ100 በላይ ሲሆን ኤ ፕላስ ነው፣ በቃ በጣም ጥሩ ሁኔታ ላይ ነው ያለው ማለት ነው። ከ90 እስከ 80 ሲሆን ስቴጅ 2 ይሆናል። ከ80 እስከ 60 ሲሆን ያው እየቀነሰ ነው የሚወጣው። ስቴጅ 3 ሆኖ ኤ እና ቢ ቅድም ነግሬያቸዋለሁ የሚያስቀምጡበት ሌብል ማለት ነው። ከ60 እስከ 45 ሲሆን ቢ ላይ ነው ስቴጅ 3 ሆኖ ቢ ማለት ነው። ከ30 እስከ 15 ሲሆን ስቴጅ 4 ላይ ነው ያለነው ማለት ነው። ይሄንን ብዙ ጊዜ ከ80 እስከ 60 ሆናችሁ ኖርማል ነው ልትባሉ ግሪን ላይ ሊደረግላችሁ ይችላል። ግን የጤናው ባለቤት እኛ ስለሆንን በጣም ልናስብበት ይገባል። ቅድም እንደነገርኳችሁ 90 ላይ ሆኖ ስቴጅ 1 ነው። ክሪያቲኒን ወደ ውጪ ከወጣ በኋላ ተመልሶ 0% ነው መኖር ያለበት። ግን ደም ውስጥ ከተገኘ ችግር አለ ማለት ነው። እና ከ100 አትሊስት ከ100 በላይ ቢሆን ኦልዌይስ ጥሩ ነው። ግን እስከ 90 አትሊስት እና ከ90 ላይ ሆነን ከ90 እስከ 80 ሆነን ኖርማል ልንባል እንችላለን። እና ግን እንዳልኳችሁ ጤናችን የራሳችን ዋጋ የሚያስከፍለን እኛ ስለሆነ ልናስብበት ይገባል። ከ30 እስከ 15 ሲሆን ስቴጅ 4 ላይ ነን። እነሱም በዚህ ሰዓት ስራ እንድትሰሩ ትጠየቃላችሁ። በዚህ ጊዜ የምትበሏቸው ምግቦች ሶዲየም መቀነስ እንዳለበት የተለያዩ ኢንፎርሜሽን ልትሰሙ ትችላላችሁ በዛ ጊዜ። ከ15 በታች ከሆነ ግን ከ15 እና 0 በዚህ ጊዜ ዳያሊሲስ የምታደርጉበት ታይም ነው ወይ ደግሞ ኪድኒ መቀየር አለበት የሚባል ኢንፎርሜሽን ልትሰሙ ትችላላችሁ። ስለዚህ እነዚህን ስቴጆች
ልብ ብላችሁ ኦልዌይስ ወረቀታችሁ ላይ ተከታተሉና ብዙ ጊዜ የኪድኒ ፋንክሽን እየቀነሰ የሚመጣበት ምክንያት አንደኛ የኢንሱሊን ሬዚስተንስ የስኳር ችግር አንደኛ 90% ከስኳር ጋር ተያይዞ ነው ኪድኒ ችግር የሚገጥመው ማለት ነው ዲያቤቲክስ ታይፕ 1 ዲያቤቲክስ ታይፕ 2 ዲያቤቲክስ የኢንሱሊን ሬዚስተንስ ጭምር ማለት ነው ከዛ ብለድ ፕሬሸር እና ዲያቤቲክስ ተያይዞ ነው የሚመጡት ብዙ ጊዜ አንድ ላይ ናቸው ብዙ ጊዜ ስኳሩን ስናስተካክል ኢንሱሊን ያ ብለድ ፕሬሸር ላይ በጣም በከፍተኛ ሁኔታ ለውጥ እናያለን ሜዲኬሽን የምንወስድ ሰዎች የተለያዩ ሜዲኬሽኖች ችግር ያመጣሉ ግን አድቪል እነዚህ የፔን ኦቨር ዘ ካውንተር ላይ ፒክ ያደረግን የምንወስዳቸው ኪድኒ ፋንክሽናችንን በጣም በከፍተኛ ሁኔታ ይጎዳሉ ሌላ ሜዲኬሽን ሰርፕራይዝ የሚያደርጋችሁ የኮሌስትሮል መድኃኒት ኪድኒ ፋንክሽናችንን በከፍተኛ ሁኔታ ይጎዳል ሌላው ኪድኒን የሚጎዳ ምንድነው ሉፐስ የሚባል በሽታ አለ እንደምታውቁት የጆይንት አርትራይተስ የተለያዩ የባዲ ፓርታችንን የሚጎዱ የአውቶኢሚዩን ዲዚዞች ግን ስፔሲፊክሊ ሉፐስ እንደዚህ ሶፍት የሆኑ ቲሹዎችን ነው አታክ የሚያደርገውና ከዛ ውስጥ ኪድኒን አታክ ያደርጋል ሉፐስ በእነዚህ ነው እንግዲህ ኪድኒ ፋንክሽኑን እየቀነሰ የሚመጣው ማለት ነው እንደምታውቁት የተለያዩ በሽታዎች አሉ ኪድኒን የሚጎዱ ግን እነዚህ ሁሉ ጊዜ በቃ አንደኛ እነዚህ ናቸው ግን እነዚህ ብቻ ናቸው ያልኩኝ አይደለም ብዙ ሜዲኬሽኖች አሉ ኦርጋኖቻችንን ዳሜጅ የሚያደርጉ ግን እንደዋና እነዚህ መድኃኒቶች ሊጎዱ ይችላሉ ወደ ሶስተኛው ወደ አራተኛው ጋር ስንደርስ ኪድኒ ፋንክሽናችን ወደዛ ሲደርስ በህክምና እነዚህ ነገሮች እንድንከለከል ይደረጋል የሶዲየም ብዙ ሶዲየም ያላቸው ምግቦች እንዳንበላ ይደረጋል ፖታሲየም ፎስፈረስ ናይትሮጅን እንዲሁም ብዙ ውሃ እንዳንጠጣ ይደረጋል እና ስጋም ፕሮቲን እንድንቀንስ ይነገረናል እነዚህ ጠራኋቸው ሶዲየሙ ፖታሲየሙ ፎስፈረስ ናይትሮጅን እንዲሁም ውሃ ጭምር ለሰውነት የሚጎዱ ሆነው አይደለም እንዲያውም ኪድኒ ፋንክሽንን በከፍተኛ ሁኔታ የሚረዱ ናቸው ግን ቅድም እንዳልኳችሁ የኪድኒ ፋንክሽናችን እየቀነሰ ወደዛ ደረጃ ከመጣ ግን ማጣራት ስለማይችል እነዚህ ሶዲየሙ ፖታሲየሙ በጣም ሃይ ከሆነ ብለድ ውስጥ ልባችንን ስራ እንዲያቆም ሊያደርገው ይችላል ብዙ ሶዲየም ያለባቸው ብዙ ፖታሲየም ያለባቸው ፎስፈረስ ያለባቸው ናይትሮጅን እነዚህ ብዙ ያለባቸው ምግቦች ማቆም አለብን በዛ ደረጃ ወደ ስቴጅ 4 ስትደርሱ ከዶክተሮቻችሁ ጋር መስማማት አለባችሁ ሳንወድ በግድ ምክንያቱም በጣም ብዙ ሶዲየም ያለበት ፖታሲየም ብዙ የሚገባ ከሆነ ሰውነት ውስጥ እየተጣራ ስላልሆነ ልባችንን ፋንክሽኑን ሊያሳጣው ይችላል ማለት ነው ስለዚህ ወደዛ ደረጃ ሳትደርሱ ስቴጅ 3 ስቴጅ 4 እና 5 ላይ ሳትደርሱ 3 2 1 ወደ ላይ ያለ መብላት ያለባችሁ ምግብ በልታችሁ ኪድኒ ሰርቫይቭ እንዲያደርግ መርዳቱ በጣም መሰረታዊ ነው ስቴጃችሁን አይታችሁ በጣም የደከመ ከሆነ ግን በጣም ሎ ሶዲየም ያለባቸው ሎ ፖታሲየም ያለባቸው ፎስፈረሱ ሎ የሆነ ናይትሮጅኑ በጣም ትንሽ የሆነ ምግቦችን እየመረጣችሁ መብላት ሊኖርባችሁ ነው ማለት ነው እነሱ አሁን መርጬ ያስኩላችሁ አሉ በተለይ ስቴጃችሁ ከ3 በላይ ከሆነ እነዚህ ምግቦች ፈጥናችሁ ለመብላት ብትሞክሩ ጥሩ ነው በያስባለሁ የሽንኩርት ዝርያዎች በጣም ብዙ ናቸው የባሮ ሽንኩርት አለ ነጭ ሽንኩርት አለ እንደገና ደግሞ ምንድነው ይሄ ሊክ የሚባለው ሽንኩርት ነጭ ሽንኩርት ዝንጅብልንም እዚህ ጋር አስገብቻለሁ እነዚህ ቀደም ባልኳቸው ከሶዲየማቸው ፖታሲየማቸው በጣም ሎ ነው ስለዚህ ስንበላቸውም ደግሞ በጣም ብዙ ስለማንበላ የተወሰነ ለማጣፈጫ እንደገና ውስጣቸው ያለውን ፋይበር ሜዲሲናል የሆነ ፕሮፐርቲ ለማውጣት ብቻ ስለሆነ የምንፈልጋቸው በጥቂቱ ስለምንጠቀም እነዚህ ነገሮች የኪድኒ ችግር እየመጣባቸው ላሉ ሰዎች እነዚህ ቤኔፊሻል ናቸውና እንድንበላ የሚነገረን ምንድነው የሶዲየም ሌቭሉ ለዛን 2000 ሚሊግራም ነው በቀን እንድንበላ የምንነገረን ህክምናው ላይ ፖታሲየሙ ከ1000 ፎስፈረሱ ከ1000 በታች የፕሮቲን መጠን ከ60 እስከ 80 ግራም ነው እንድንበላ የሚፈቀደው ፖታሲየሙ ቅድም እንዳልኳችሁ 3000 ድረስ እና ፎስፈረስ ከ1000 ለዛን
1000 ስለዚህ እነዚህ ምግቦች ይሄንን ነገር ያካትቱላችኋል ማለት ነው አሁን የምናገራቸው ያገኛችሁትን እንዳትመገቡ ያው ዲሲፕሊን ሆነን ኪድኒ ሂል እንዲያደርግ እንዲረዱት ማለት ነው ፋንክሽኑ ለሰፖርት ለማድረግ የአበባ ጎመን ጥቅል ጎመን ቤል ፔፐር የተለያዩ ከለሮች አሉት ግሪን አለው የሎ አለው ሬድ አለውና በተለይ የአረንጓዴው የግሪኑ ቤል ፔፐር ሶዲየሙ ፎስፈረሱ እና ፕሮቲን ፖታሲየም የስኳር መጠኑ በጣም ሎ ነው ስለዚህ የኪድኒ ፋንክሽናችሁ በጣም ሎ የሆናችሁ ሰዎች እነዚህ አሁን መጠራቸው ምግቦች ብትጨምሯቸው ኪድኒ ቶሎ ሂል እንዲያደርግ ይረዳሉ ቤሪዎች ላይ ስትመጡ ሶስቱም ብሉቤሪ ስትሮቤሪ ራስቤሪ ቤሪዎች በአጠቃላይ ኦርጋኒክ እንዲሆኑ ማድረግ ጥሩ ነው እነዚህም እዚሁ መካተት ይችላሉ ማለት ነው ጥሩ ኳሊቲ እንቁላል ኦሊቭ ኦይል እናንተ ቁጥሩን ጻፉት ኦሊቭ ኦይል ኩከምበር ራዲሽ ቺክን የዶሮ ስጋ ስትበሉ ደግሞ ከነቆዳው ከነፋቱ እና እንግዲህ ፕሮቲን ስላለው የተፈቀደው በኪድኒ ፋንክሽን ላይ በጣም ሎ ቀደም ስቴጃችሁ ወደ 4 የደረሰ ማለት ነው ወደዛ ደረጃ የደረሳችሁ ሰዎች የፕሮቲን ፈቃድ ከ60 እስከ 80 ግራም ነው በቀን ስለዚህ አንድ ቀን ከቺክን ካረጋችሁት በሚቀጥለው ቀን ከእንቁላል የሚቀጥለው ቀን ደግሞ ስጋ ከቅባት ጋር ተያይዞ ማለት ነው እንደዚህ አርጋችሁ ያፈራረቃችሁ ኪድኒ ሂል እንዲያደርግ ማድረግ የተሻለ ነው ስለዚህ ሁለት ሰፕሊመንቶች አሉ ወደ ሰፕሊመንቱ ስመጣ ሰፕሊመንቱ ለሁላችሁም አይደለም እንዳልኩት የኪድኒ ፋንክሽናችሁ እየቀነሰ ከመጣ ከዛ ውጪ ግን ባለፈው ሳምንት ምስክርነት ስትሰሙ እንደነበራችሁት በምግብ ነው ከ77 ወደ 94 ነው የመጣው የወንድማችን የኪድኒ ፋንክሽኑ 77 ነበረ ቢፎር ከዛ ከኔ ጋር 3 ወር ከሰራ በኋላ ወደ 104 ነው የመጣለት እና በምግብ እኔ ሌላ እነዚህን ሰፕሊመንቶች ለሱ አላዘዝኩም ምክንያቱም ምግብ ቴክ ኬር ማድረግ ስለሚችል ይሄ የዛሬው ሰፕሊመንት ለእንደዚህ አይነት ሰው አያስፈልግም ከዛ በታች ለሆናችሁ ግን ከ70 በታች ለሆናችሁ ወደ ስቴጅ 4 ምናምን ስትገቡ ግን እነዚህን ሰፖርቲቭ የሆኑ ሰፕሊመንቶች መውሰዱ በጣም ጠቃሚ ነው ስለዚህ ሬናል ፉድ የሚባል አለ ያ ሬናል ፉድ ሞር ከምግብ ጋር በቃ ለኪድኒ ፋንክሽን ለዚህ ችግር ለደረሰባቸው ሰዎች በደንብ በፓውደር መልኩ በደንብ አድርገው የተሰሩ ሰፕሊመንቶች ናቸው ሬናል ፉድ ይባላል ልክ እንደ ፓውደር ነገር ነው በምግብ መልኩ የተዘጋጀ ምግብ ነው ይሄንን አማዞን ላይ ታገኙታላችሁ PMG ሬናል ትሮፊን ነው የሚባለው ወይ ደግሞ PMG ብላችሁ ሰርች ብታረጉ ታገኙታላችሁ ሰፕሊመንቱን ሶስተኛው አርጂኔክስ የመጀመሪያው ግዴታ አይደለም ሬናል ፉድ የሚለው ግዴታ አይደለም አርጂኔክስ የሚለውን ስፔል አድርጋላችሁ ARGINEX በዚህ መልኩ ሰርች አድርጋችሁ ራሳችሁን ሰፖርት ማድረግ ትችላላችሁ ወይ ደግሞ የተጎዳ ሰው የምታውቁት ካለ እነዚህን ኢንፎርሜሽን ስጧቸው በጣም ሎ ፋንክሽን ላይ ደረሳችሁ ሰዎች ብቻ ከዛ ውጪ በምግብ ማስተካከል ይቻላል ሶ አንድ ነገር ላስታውሳችሁ እኔ ጋር የምትመጡ ሰዎች ይሄንን ነገር ልታውቁ ይገባል ክሪያቲን ሰፕሊመንት የምትወስዱ ሰዎች ባለፈው ክሪያቲን ሰፕሊመንት እንድትወስዱ ሪከመንድ አድርጌያለሁ ለብዙዎቻችሁ እችን ነገር እንድታውቁ ያስፈልጋል ክሪያቲን ያው ክሪያቲኒን የሚባለው የመስላችን ዌስት የሆነው ፕሮዳክት ነው እንግዲህ መስል ብሬክዳውን ሲያደርግ እሱ ነው አሁን ኪድኒ ፋንክሽን ቴስት የሚያደርጉበት ክሪያቲን ሰፕሊመንት የምትወስዱ ሰዎች ክሪያቲን ከመውሰዳችሁ በፊት የነበረውን ብለድ ወርካችሁንና ክሪያቲን ሰፕሊመንት መውሰድ ከጀመራችሁ በኋላ ደግሞ ብለድ ወርክ ስታሰሩ ይሄ ክሪያቲን ለብላችሁ ምናልባት ከፍ ሊል ይችላል ይሄንን ነገር ማወቅ አለባችሁ ምክንያቱም ሰፕሊመንት ስለምትወስዱ እና ላይክ ህክምና ፔፐር ስታሰሩ ምናምን ይሄ ክሪያቲን level high ነው ምናምን ከተባላችሁ make sure you need to tell them creatine supplement እንደምትወስዱ ማለት ነው በደማችሁ ውስጥ ክሪያቲን እየወሰዳችሁ ክሪያቲን ከተገኘ ክሪያቲን level high ነው ሲባል አይ እኔ ክሪያቲን supplement ወስዳለሁ የሚለውን ነገር መናገር ይኖርባችኋል